አንድ አመት ከ8 ወር በሙሉ ከዚያ ቤት ስትቀመጥ ካሜራ መኖሩን አታውቅም ነበር። በመጨረሻ ምን እንደገጠማት ልንገራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። በይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ትናንትና አንድ ቪዲዮ አካፍያችሁ ነበርና እንግዲህ በዚያ ቪዲዮ ስር በተደጋጋሚ ኮመንት ላይ መይሙና ችግር ላይ ነኝ፣ መይሙና ችግር ላይ ነኝ፣ ቁጥርሽን እያለ አንዴ ላይ ስጠይቀኝ ቁጥሬን ሰጥቻት ነበርና ከዚያ በኢሞ ደውላልኝ እያወራን ነበርና ምን እንደደረሰባት ላካፍላችሁ ማለት ነው። ፈገግ የሚያደርጋል እንግዲህ አንድ አመት ከ8 ወር ማለት ነው እዚያ ቤት ሰርታለች። አንድ አመት ከ8 ወር ስትሰራ ከዚያ ቤት ካሜራ መኖሩን አታውቅም ልጅቷ ማለት ነው። እንግዲህ የምሰራው ያው መዳም ቤት ነው። የምሰራበት ቤት ውስጥ 3 ልጆች አሉ። ሁለቶቹ ትምህርት ቤት ይሄዳሉ። አንዷ ገና ህፃን ነች። መዳሟ በጣም ጥሩ ሰው ነች። ሰውየውም እንደዚሁ ማለት ነው። ኢንተርኔት የሚያስፈልጋትን ነገሮች በሙሉ የሚያሟሉላት እነሱ ናቸው ማለት ነው። ከአሁን በፊት ሌላ አረብ ሀገር ሰርታለች ማለት ነው። እና የሀገሬ ልጆች ከሰዎቿ ጋር ጥሩ ግንኙነት አላት። ያኔ እሷም በጣም ጎበዝ ነች። የስራ ብዛት አለ። ፎቅ እናታች ነው የምሰራ። ምግብም ቤትም ህጻናቶችንም የምንከባከበው እኔ ነኝ። ግን ሴትዋ ጥሩ ሰው ስለሆነች ስራው አይከብደኝም በነጻነት ስለሆነ ትላለች ማለት ነው። ከወራት በፊት ኮንትራክሽን ከጨረሽ በኋላ ትሄጃለሽ ወይስ ታሳድሻለሽ ስትለኝ አስቀድማችሁ አትናገሩ ይኮሩባችኋል ስላልሽኝ 1 ወር 2 ወር ሲቀር እናገራለሁ ብዬ ጸጥ አልኳት። አይቼ እነግርሻለሁ አስቤ አሁን እኮ ገና ነኝ ምናምን ነገር አልኳት አለች ማለት ነው። አሁን እንግዲህ ወደ 4 ወር እየቀራት ነው ቅርታ። ከዛ በዚያ በቃናለች ማለት ነው። እና ያው ምሳ ሰዓት ሊደርስ ነበርና አለች ቤት ሳጸዳ ቆይቼ ወደ ማጥባ ገብቼ ምሳ እየሰራው ነበር። ልጆቹ ከትምህርት ቤት የሚመጡበት ሰዓት ደርሷል። ሰውየውም ከስራ የሚመጣበት ሰዓት ደርሷልና ይጣደፍኩ ነው። ምግብ እሰራለሁ፣ ሰላጣ ከትፋለሁ፣ ይህ ምናምን ብቻ ታውቃላችሁ። ምሳ ሰዓት ሊደርስ ሲል እንዴት እንደምንሯሯጥ ሁላችንም ማለት ነው። እና በዚያ ሁኔታ ውስጥ እያለ ጀረስ ተጮህብኝና በጣም እየተናደድኩኝ በር ልከፍት ሄድኩ አለች ማለት ነው። በር ልከፍት ሲሄድ ያችን ሴትዮ አላውቃትም አለች ማለት ነው። እና ማን ነበር ያለች የመዳማን ስም ኸኑፍ ሀዲ ቤት ማል ሐኑፍ አለችኝ አለች። አዋ ስላት ዝግሪል ያለችኝ አለች ማለት ነው። ሂጅን ጥሪልኝ እስኪ ስትለኝ እሺ አልኳለኝ። መዳሜ ከቤት አለች ብላለች ማለት ነው። ሁለቶቹ ልጆች ትምህርት ቤት ሄደዋል። ባልየውም ስራ ሄዷል። ከፎቅ ያሉ ህፃኗ ልጅና መዳም ናቸው አለች ማለት ነው። ከዛ በጣም እየተናደድኩኝ ለራሴ ረፍዶብኝ እየተሯሯጥኩ ምናምን እንዴት በዚህ ሰዓት ታዘኛለች ብዬ ጋዙን አጠፋሁትና ያንን ሁሉ ደረጃ ወጥቼ ፎቅ ሄድኩኝ መዳሜን ለመጥራት ትላለች ማለት ነው። ያው መዳሜ በጣም ታዝልልኛለች። ሰውየው ከሌለ እሷ ብቻ ከሆነች ከክፍሏ ያለች እንደተኛች ራሱ ሽንት ቤቱን አጥበሽ ውጭ እንዳትመላለሽ በኋላ ጊዜ ላይ ኖርሽ ይችላል ትለኛለች። እና እሷ ራሱ ክፍሏ ውስጥ ተኝታ ምናምን እንደዚህ አድርጋለሁ። ካልጋዋ ላይም ተቀምጣ ምግብ ምናምን ይዤላት ትገባለሁ። እና ችግር የለም ይህን ያክል ቤቱ ነጻነት አለው አለች ማለት ነው። እና የክፍሏን በር ስቆረቁር የሚከፍተው የለም ማለች ማለት ነው። የቴሌቪዥን የምን ድምጽም የለም ማለች። እና ስቆረቁር የለም በቃ ተኝታ ነው ወይ ሀማም ሆና ነው አልኩና ከፈትኩኝና ያው በሩ ክፍት ስለነበረ ገባኋለች ማለት ነው። ስገባ ህፃኗ ልጅ ተኝታለች። ቀጥ ብዬ ወደ ሽንት ቤቱ ነው ሄድኳለች ማለት ነው። ከዛ ወደ ሽንት ቤቱ ሲሄድ ሻወር እየወሰደች ነው። የሆን ድምጽ ሰማሁታለች ማለት ነው። እና የሆን ድምጽ ሰምቼ አሁን ቆርቆሬ ብነግራትም መቼም ከነሻውራት ወጣ እስከምትጨርስ ልጠብቅ እንጂ ብዬ ከሽንት ቤቱ በር እንደቆምኩኝ ፊቴን ወደ ምኝታው ወደ አልጋው አካባቢ ዘወር ሳረግ ፊት ለፊቴ ቲቪ ያላለች ማለት ነው። ቴሌቪዥኑ ማለት ነው። እና ድምጽ የለውም ግን ክፍት ነው አለች ማለት ነው። ከዛ ድንገት ዘወር ስለያየሁት ራሴን ነው አለች ማለት ነው። እንዴ መስታወት ነው እንዴ ወይስ እንደ መስታወት አድርጎ እያሳየኝ ነው? ደግሞ የለበስኩት ዩኒፎርም ሌላ ነው ግን ራሴ ነኝ ብያለኝ። ቆምኩ አለኝ። ግራ ገባኝ አለኝ። ተደናገጥኩ አለች ማለት ነው። ይሰራል ቴሌቪዥኑ ክፍት ነው ግን ድምጽ የለውም አለች ማለት ነው። እና ዝም ብዬ ሳይዋለች ከአንዱ ክፍል ወጥቼ ወደ አንዱ ክፍል ወጣ እገባለሁ አለች። ከዚያ ደግሞ ቁም ሳጥን ከፍቼ ካልስ ይዤ ደግሞ ወጣለሁ አለች። ብቻ ራሴ ነኝ አለች። ወዲያ ወዲህ እላለሁ አለች ማለት ነው። ሄዳለሁ እመጣለሁ፣ ሄዳለሁ እመጣለሁ። እንደ ወላሂ ስታወራ ራሱ በጣም ነበር የምታስቀውና ሪከርድ አድርገሽ ስላት ድምጼን ከሰማችሁ ችግር ይደርስብኛል ምናምን አለች። እኔም ፈራው። ለምን ብትሉ አሁን ላይ በጣም ብዙቶች ቪዲዮን ቲክቶክ ላይ ይጭኑብኛል እና ቲክቶክ ላይ ደግሞ እነሱ ታውቃላችሁ ተወዝፈው ነው የሚውሉት ማለት ነው። እኔ ራሱ አጫኑብኝ ብያቸው ነበር፣ ግን እነሱ ደግሞ ፎሎ ስለሚፈልጉ ይወስዳሉ ማለት ነው። እንደውም ከኛ የማይታየውን ከነሱ 400 500 ሺህ ሰው ነው የሚያዩ ወላሂ ቲክቶክ ላይ ማለት ነው።
ከዛ አየሁት አለች። ምንም ሊገባኝ አልቻለም አለች ማለት ነው። ብቻ ግን ግራ ተጋቦ ተደናገጥኩኝ አለች። ሌላ ነገር የለውም ትቢዋለ ይቀያይራል ራሱ አለች ማለት ነው። እና ሲሄድም ሲመጣ የሚያሳየኝ ራሴን ብቻ ነው አለ። ቁምሳጥኑን ከፍታለሁ፣ የልጆቹን ፖርሳ ይዛለሁ፣ ብዙ ነገር አለች ማለት ነው። ከዛ በኋላ ደነገጥኩና ፈራሁና ክፍሉን ለቅቄ ወጣሁ አለች ማለት ነው። ከዛ ክፍሉን ለቅቄ ወጥቼ ከክፍሏ ከውጭ ከበር ላይ ቆምኩኝ አለ። ልክ ክፍሏ ውስጥ እንዳልገባው ለማስመሰላለች ማለት ነው። ያ ረብ። ከዛ በኋላ በሯ ላይ ቆምኩኝና ትንሽ ደቂቃ ከጠበቅኩኝ በኋላ ያው ቦርድም ድጋሜ ነው ሂጂ ጥሪያት የምትለኝና ይህን ሁሉ ደረጃ ከምከላተን ብዬ እንዲሁም ደግሞ ስለተደናገጥኩኝ በሩ ላይ ቆሜ መጠበቅ ጀመርኳለች ማለት ነው። ከዛ የሽንት ቤቱን በር ከፍታ ስትወጣ ስትዘገው ሰማለች ማለት ነው። ትንሽ ከቆየው በኋላ ልክ ከዛ በፊት ወደ ክፍሏ ያልገባው መስዬ ልክ እንደ አዲስ በሩን ቆፈቀፍኩት የክፍሏን አለች ማለት ነው። ከዛ ሚኑ ስትለኝ አናልኳት አለች። ከዛ በኋላ ስብርሽ ወይ በልብስቲያቢ አለችኝ አለች ማለት ነው። ከዛ በኋላ ትንሽ ጠብቂ ልብስ የልልበስ አለችኝ አለች። እሺ አልኳትና ቆምኩ። ከዛ በኋላ ከቆይታዎች በኋላ ትንሽ ደቂቃ እንደቆዩ ታሊ ትከል ያለችኝ አለች ማለት ነው። ስገባ ትቢንሽ ምድሩሽ ምናምን ብላ ስትጠይቀኝ ስገባ ላይ ቴሌቪዥን ተዘግቷል። ስትገባ ልጅቷ ቴሌቪዥኑ ተዘግቷል። በፊት ክፍት ነበር ማለት ነው። እዛ እየተንተባተብኩኝ በድንጋጤ መሀል ሙኜ አንድ ሴት ወከታች ትፈልግሻለች ምናምን ነገር ብዬ ስላት ማንነት ምናምን ስትል አረን ያለቃተም አዲስ ሴት ሆና ብያልኳት አለ። ስፕሪታይ በልበስና ወጣለሁ ምናምን ስትለኛለች። እኔም ተደናግጫለሁ አለ። መልእክቴን አደረስኩና ወጣሁ። ግን ድጋሚ ስገባ ቴሌቪዥኑ ከመቼው እንደዘጋችሁ ባላውቅም ቴሌቪዥኑ ተዘግቶ አየሁትና ከዚያን ጊዜ ጀምሮ በቃ ልቤ ሊያርፍልኝ አልቻለም። ምን እያደረጉኝ ነው? እንዴት እያደረጉኝ ነው ብዬ በጣም ግራ ተጋባኝና ችግር ሲኖረው ይሆንና እስኪ ቪዲዮ ሰርተሽ ለጓደኞችሽ ማካፍልልኝ እንዲያው አንቺስ ምን ትያለሽ ምናምን ብላ ይሄን ነገር አካፈለች ማለት ነው። እና በጣም ስቅ ያለውን ለመናገር በሰዓቱ ምክንያቱም ያሳቀችኝ አንድ መስታወት ሆነ እንደ ይሄ ቴሌቪዥን ብያልኳለች ማለት ነው። ምክንያቱም መስታወቱም ቢሆን ደግሞ የለበስኩት ልብስ ሌላ ነው፣ እሱ የሚያሳየኝ እኔ የለበስኩት ዩኒፎርም ሌላ ነው። እኔ ፎቅ ነው ያለው፣ አሁን ደግሞ ሌላ ክፍል እየገቡ ነው ያለሁት። ምን ጉር ነው ብያለኝ። በቃ ግራ ተጋቦ ተደናገጥኳለች ማለት ነው። ከዛ በኋላ ትዝ ሲለኝ ግን የድብቅ ካሜራ ገጥመው እነሱ በቲቪ በላፕቶፕ በስልካቸው ይከታተላሉ እያላችሁ የምትሉት ነገር ትዝ አለኛለች። ከአሁን በፊትም አረብ ሀገር ስለሰራው ካሜራ ይኖር ይሆን እንዴ ብዬ ለመፈተሽ ሞክሬያለሁ። ግን አንድም ካሜራ በአይኔ አይቼ አላቅም፣ የሚታይ ካሜራ የለም። እሷም ደግሞ አለ ብላኝም አታውቅም ማለች ማለት ነው። ከዛ በኋላ በቃ እሱ ነው እሷ እኔ በድብቅ ካሜራ እየተከታተለች ነው፣ በቲቪ እየተከታተለች ነበር። ሳታስበው እንደከፈተችው ሽንት ቤት ገብታ ነው በቃ ምናምን ብዬ ራሴን አጽናን ነው። እና እስኪ በጣም ደንግጫለሁ፣ ችግር ያመጣብኝ ይሆን ወይ በራሴ ላይ ምናምን ነገር ብላ ይሄን ነገር አካፈለች ማለት ነው። እና አልሐምዱሊላህ ልጅቷ ሌላ ነገር ስታደርግ አላየቻትም። ያው ስትወጣ ስትገባ ስትሯሯጥ የምታደርገውን የምትሰራውን ውሏን ነው የምትከታተላት የነበረው ማለት ነው። እና አስባችሁታል የሀገሬ ልጆች፣ ይቺ ልጅ ካሜራ መኖርን አታውቅም ማለት ነው። ልክ እንደዚህ መልካም ስራዎችን እንደምትሰራው ሁሉ ካሜራ የለም ብላ ያልሆነ ነገር ብትሰራ ማልቆላት ነበር ማለት ነው። እሷ አታውቅም፣ እሷ አይታ አታውቅም እንጂ እኮ እነዚህ ሰዎች እኮ 1 ዓመት ከ8 ወር በሙሉ እየተከታተሏት ነው። ግን እሷ የዚያን ቀን ብቻ ስላየችው በጣም ተደናገጠች፣ በጣም ግራ ገባችሁ። መዳሟ እኮ እንድታውቅ አሁንም ቢሆን ካሜራ እንዳለ እንድታውቅ አልፈለገችም። ለምን ብትሉ ተከፍቶ የነበረው ቴሌቪዥን እሷ ድጋሚ ስትገባ ስትወጣ የእሷ ፋይል ላይ እንደነበረ ስላወቀች ዘግተዋለች አለች ማለት ነው። እሷ እንድታይ ብትፈልግ ኑሮ ከፍታ ታሳያት ነበር፣ ወይም አየሽው ምናምን ብላ ታሳያት ነበር። ግን አሁንም በድብቅ ካሜራ እየተከታተላቻት እንደሆነ ማወቅ አልፈለገችም እና ቴሌቪዥኑን ከዘጋች በኋላ ነው ያስገባችኝ አለች ማለት ነው። እና እስኪ በጣም ደንግጣለች። ችግር ያመጣብኝ ይሆን ወይ ምንድነውስ ማድረግ ያለብኝ ብላ እንግዲህ ጠይቂልኝ ብላለች። እና እስኪ ምን ትሏታላችሁ? እንደኔ ግን ምንም ችግር የለም። ሁሌም ቢሆን ማለት ነው የሀገሬ ልጆች ስራችን በአማና እንወጣ። እነሱን ሳይሆን ካሜራቸውን ሳይሆን ፈጣራችን ፈርተን ስራችን በስነ ስርዓት ከሰራን ለምን ቤቱን በሙሉ በካሜራ ታጥሮ ምን አገባኝና። እና ስለዚህ አትጨነቂ፣ ምን የሚያስጨንቅ ነገር የለውም። ያልሆኑ ነገር ስሰሪ ታይተሽ ቢሆን ኑሮ 1 ዓመት ከ8 ወር በሙሉ ከቤቷ አታስቀምጥሽም ነበር። ስለዚህ የሚያስጨንቅ ነገር አይደለም። ካሜራ ኖር አልኖርም ስራሽን ብቻ አክብረሽ ስሪ ብዬ እኔ መልሼላታለሁ። እሷ ደግሞ እንዲሁ ሌላውን ስተይዋለች፣ እንዲሁ ልብስ ስቀይር አይተውኝ ይሆን ስበላ አይተውኝ ይሆን እያለች ነበርና ምን ትላላችሁ እናንተስ?